Easy Mega Studio. Make Eritrea great again. Like, subscribe and share. እቲ ናብ ኤርትራ ዝመጽእ ዘሎ ሓደጋ ናይ ረሻ ማዕስከር ፖርት ሱዳን ኣሎ ማለት ወይ ክድኮን ተሓሲቡሎ ተሳሚዕም ኣሎ ኣብ መንጎ ሱዳንን ራሽያን ዝብል ዜና ሰምዕ ከለኻ ንኤርትራ ወይ ንቀይሕ ባሕሪ ብዓንፈሻ እንታይ ዝኾነ ስትራቴጂካዊ ጽልዋ ኣሎ ኢልካ ምሕታት ኣገዳሲ እዩ። ናይ ዳዕመል ሰሪዕ ሓድሽ ወታደራዊ ገስጋስን ኣብ ኢትዮጵያ ዝተደኮነ ናይ ኢማራት ዓረብ ናይ ዑስባት መሰልጠኒ ከሰልጥን ጀሚሩ ከም ዘሎን እንታይ ናይ ሓደጋ ስሕበት ክህልዎ ምዃኑን ናይ ፕሬዝደንት ኢሳያስ ናይ ሱዳን መገሻ ኣብ ድሕሪ ቅንያት ናይ ስዑድ ዓረብ መገሻ ናብ ዋይት ሃውስ ምዃኑ እንታይ ምልክታት ይህብ? ሱዳን ንኤርትራ፣ ሱዳን ንትግራይ ከምኡውን ሱዳን ንሓይልታት ፋኖ ብዓብዪ ድማ ሱዳን ንኢትዮጵያን ንኢማራትን ስዑድን ግብፅን ብኸመይ ይጸልወን? ብሕፅር ዝበለ እቲ ንኤርትራ ናይ ወራር ኮሪደር ቤኒ ዝመጽእ ዝብሉ ዛዕባታት ዝደህስስ ትንተና ሒዝናልኩም መፂና ኣሎና። ላይክ ሰብስክራይብ ክትገብሩ እናተላበና ድሕሪ ዛ ሓጻር መሰጋገሪ ክምለሰኩም ኢና። ሰናይ ምክትታል። Called Sudan, and it's horrible what's happening. And I viewed it as being just sort of a freelance, no government, no this, no that. And he explained the whole culture and the whole history. And it was very interesting to hear, really amazing actually to hear. And you know, we've already started working on that, okay? He said that would be the greatest thing you can do. That would be greater than what you've already done. That was your expression. Is that a correct expression? Pretty good. So we're working on that. We started about 30 minutes after you explained to us the great importance of that. I view it differently now than I did just a day ago. ንድሕሪት ምልስ ኢልና እንተንርኢና ሱዳን ኣብ ግዜ ፕሬዚደንት ጃዕመር አልኑሜሪ ኣብ ዝነበረሉ ግዜ ንሰውራ ኤርትራ ንምኽርዳን ብስርዓት ደርግ ተሻሪኹ ደጀን ክኽልኣና ወይ ከዓጽወና ፈቲኑ ነይሩ። ኩሉ ቤት ጽሕፈትና ዓጺ ድማ ንሕና ኣብ መዋጥር ንኣትወሉ ኩነታት ተፈጢሩ ነይሩ። እንታይ ዓይነት ናይ ህላዊ ሓደጋ ፈጢሩ ነይሩ? እቲ ግዜ ነቲ ሰውራ ክሳዕ ክንደይ ክዕንቁፆን ክኸልፎን ይኽእል ነይሩ። እዚ ናይ ሱዳን ደጀን ምኽላእ ወይ ከዓ ናይ ፎልባክ ዴብስ ወይ ከዓ ስትራቴጂክ ዴብስ ምኽላእ ማለት ክሳዕ ክንደይ ንውግኣትና ሎጂስቲክ ቀረብ ናይ ኢንቴሊጀንስ ኮሪደር ኩሉ ነገራት ዓጺና ነይሩ ኢልካ ከቢድ ስግኣት ፈጢሩና ከም ዝነበረ ክዝከር ይከኣል። እዚ ማለት ድማ ኣብ ግዜ ሶራ ናይ ሱዳን ደጀን ምስኣን ማለት ቤት ጽሕፈታት ከምኡውን ንኽትንቀሳቐስ ዲፕሎማቲክ ኮሪደር ዝጥቀመሉ መስመራት ብምዃኑ ሕክምና ውግኣት ዝሕከመሉ ቤት ጽሕፈታት ናይ ቀረብ ወይ ናይ መጓዓዝያ ቀረባት ዝመጻሉ ከምኡውን ናይ ዝተፈላለዩ ትካላት ውድብ ኣብኡ ዝዕስከሩሉ ስለ ዝነበሩ እዚ ድማ ክሳዕ ክንደይ ሓደጋ ፈጢሩ ከም ዝነበረ እዋን ብምዝካር እቲ ሕጂ ኣብ ሱዳን ኢልና ንገልጾ ዘለና ነዚ ኣተኣሳሲርካ ዝረአ እዩ። ንድሕረት ምልስ ኢልካ ከዓ እዚ ንድሕር ከመይ ነይሩ ድሕር ተረዲና እቲ ሕጂ ዘሎ ድማ ከመይ ክኸውን እዩ ይርዳእና ማለት እዩ። እንታይ ዓይነት ናይ ህላዊ ሓደጋ ፈጢሩ ነይሩ ብወታደራዊ ስትራቴጂ ክርአ እንከሎ እቲ ፎልባክ ዴብስ ወይ ስትራቴጂክ ዴብስ ዝበሃል ከሊኡና ወይ ኣብ ሓደጋ ይኣትዩ ነይሩ ማለት እዩ። ሱዳን ብሓፈሻ ፖርት ሱዳን ድማ ብዝተፈለየ ንሰውራ ኤርትራ ወያነን ካልኦትን ካብ ሓደ ካብቲ ዝዓበየ ውሑስ ደጀን ወይ ከዓ ውሑስ ኮሪደር ንውግኣትካን ሪግሩፕ ክትገብር ዳግመ ምውዳብ ትገብር ንጀብሃ ይኹን ንሻዕብያ ዓብዪ ኣበርክቶ ዝነበረ እዩ። ሕክምና ይኹን ነቲ ተጎዲኡ ብተመዛቢሉ ዝመፅእ ህዝብና ብውሕስ ናብኡ ንምስጋር ከምኡውን ትሕቲ ዕድመ ትምህርቲ ናይ ቤት ምሶራ መሳሊ ናይ ሱንኩላን ዝፍወስሉን ዝሕከሙሉን ብሓፈሻ እቲ ፎልባክ ዴብስ ዝጥቀሙሉ ነበርና እሱ ምዃኑ እዩ። ህዝብና ካልእን ከዓ ነዚ ድማ ተዓቂብሉ ብምንባሩ ሱዳን ማለት ዳርጋ ካልእቲ ሃገርና ክበሃል ይከኣል። ወክሳዕ ናይ ፀጥታ ኮሪደሩን ኣብኡ እዩ ተደኪኑ ነይሩ ክበሃል ይከኣል። እቲ ካልኣይ ናይ ወራር ኮሪደር ንኤርትራ ዝመፅእ ድማ ብትግራይ እዩ። እቲ ቁፅሪ ሓደ ማለት ክበሃል ዝከኣል ብኢትዮጵያ ዝመፃና ናይ ኢንቬዥን ኮሪደር ወይ ከዓ ናይ ወራር ኮሪደር ትግራይ ምዃኑ ኩላህና ንፈልጥ ኢና። ምክንያቱ ትግራይ ከይሓዘ በ4 መስመራት ንኤርትራ ክኣቱ ስለ ዘይክእል ማለት እዩ። ስለዚ ድማ ሃብ ቀደም ናትሒዝና ከዓ ድሕሪ ሱዳን እቲ ሓደ ከም ናይ ሃገራዊ ስግኣትና ጌርና ንሪኦ እቲ መሬት ትግራይ ብጂኦግራፊ ንዓና ተጣቢቑ ዘሎ እዩ። እዚ ድማ ኣብ ዝሓለፈ ቪድዮታትና ከም ዝገለጽናዮ ትግራይ ሱዳንን ኣካል ናይ ሃገራዊ ድሕነትና እምበር ከም ኤክስተርናል ዘይምልከተና ጌርካ ዝረአ ኣይኮነን
ወይ ከዓ ናይ ስትራቴጂክ ናይ ሰርቫይቫል ኮሪደር ናይ ኤርትራ ምዃኑ ብተደጋጋሚ ክንገልጽ ጸኒሕና ኣለና። ሕጂ እውን እሱ እዩ ተዓቂም ኣብይ ንኤርትራ ክወርር እንተኮይኑ እታ ቀዳመይቲ ክገብራ ዘሎ ንትግራይ ምጥቃዕ እዩ። ካብዚኣ ወፃኢ ዘላቶ ኣማራፂ ድማ ንትግራይ ኣብ ጎኑ ኣሰሊፉ ኣንጻር ኤርትራ ወራር ምግባር እያ። እዚኣ ማለት ድማ ንትግራይ እውን ተዋፅኦም ኣይኮነትን ጥራይ ዘይኮነ ልክዕ ከምታ ንድሕሪ ስምዕ ፕሪቶርያ ብቕፅበት ንፋኑ ከጥፍእ ዝተዋፈሮ ድሕሪ ንኤርትራ ዝገብሮ ወፍሪ ድማ ነቶም ተጋሩ ከጥፍእ ክወፍር ምዃኑ ከይተቐደመ ቅድም ኢሉ ዝወስዶ ስጉምቲ ምዃኑ ካብቲ ፓተርን ብተደጋጋሚ ዘርእዮ ባህርያት ብቐሊሉ ክነለልዮ ንኽእል ኢና። ነዚ ኣብ ሓንጎልና ሒዝና ራሻ ናብ ፖርት ሱዳን ማዓስከር ምፍቃድ ማለት ንበዓል ኣሜሪካን ኤውሮጳን እስራኤልን ጎቲትካ ኣብ ቀርኒ ኣፍሪቃ ቁርቁስ ምዕዳም እዩ ወይ ከዓ ስሕበት ናይ ቅልውላው ኣብቲ ኣፍ ደገኻ ምዕዳም ማለት እዩ። እዚ ድማ ንኤርትራ እዚ ናይ ራሻ ማዓስከር ኣብ ሱዳን ፖርት ሱዳን ምምጻእ ወላ ነቲ ስትራቴጂክ ሞቢሊቲ ናይ ኤርትራ እውን ብኣሉታ ክጸልዎ ይኽእል እዩ። ክሳዕ ክንደይ ቋሚ ወይ ከዓ ዘሐጉስ ዝምድና ኣለዋ ምስ ሩስያ ብዙሕ ክትርድኦ ይትኽእል ኢኻ። ምክንያቱ ሩስያ ምስ ኢትዮጵያ እውን ዓበይቲ ስምዓት ክትገብር ስለ ንሪኣ ታሪካዊ ስምዕ ከዓ ስለ ዘለዎ ምሶም መን ንመን እዩ ክሳይ ክገብሮ ብዙሕ ንጹር ኣይኮነን። ኣብ ዝሓለፈ ሰሙናት ድማ ናይ ስዑዲ ንጉስ ምስ ፕሬዚደንት ትራምፕ ኣብ ዝገበሮ ርክብ ሓደ ካብቲ ብዕቱብ ቆላሕታ ዝሃቦ ጉዳይ እንተነይሩ ናይ ሱዳን ጉዳይ ነይሩ። ከምቲ ዝረኣኹሞ ድማ ትራምፕ ካብ ስዑዲ ክንደይ ገንዘብ ይመንዝዕ ካብ ኢማራት ክንደይ ተወሳኺ ይጽበ እዩ ዘገድሶ እምበር ንኢማራት ኣሕዚኑ ንስዑዲ ከሐጉስ ኢሉ ዝፍትነሉ ወይ ከዓ ንኽልቲአን ባላንስ ክሕዘሉ እዩ ዝፍትን እምበር ነቲ ንጉስ ናይ ስዑዲ ዝተዛረቡ ብሙሉኡ ከምቲ ዘለዎ ክትግበሮ ይኽእል ማለት ኣይኮነን። ምክንያቱ ናይ ክልቲኦም ረብሓታት ንዕኡ የገድሶ ስለ ዝኾነ ስጋዕ ሕጂ ከዓ ከም ዝንሪኦ ዘለና ኣብ ልዕሊ ኢማራት እዚ ዝበሃል ዝርአ ፀቕጥታት ክገብር ኣይረኣናን። እዛ ናይ ራሻ ኣብ ባሕሪ ቀርኒ ኣፍሪቃ ምምጻእ ግና ንኣሜሪካ ጥራይ ዘይኮነ ንእስራኤልን ኤውሮጳን ኢማራትን ካልኦት ሃገራትን ስጋኣት ዝፈጥር ብምዃኑ ንዞባ ቀርኒ ኣፍሪቃ ናብ ሓድሽ ተራፃሚ ወይ ከዓ ነውፂ ቅልውላው ከምፆ ይኽእል እዩ። ንኤርትራን ሱዳን ማለት ሓንቲ ካብተን ናይ ድሕነት ስትራቴጂክ ብቐጥታ ዝጸልወና እዩ። ኣብ ሱዳን ንኸፍሎ ዋጋ ልክዕ ከምቲ ኣብ ኤርትራ ዝኽፈል ናይ ድሕነት ናይ ምክልኻል ዋጋ እዩ። እዚ ከዓ ኤክስተርናል ስትራቴጂክ ደብስ ናይ ኤርትራ ኣብ ሱዳን ከም ዘሎ ከምቲ ኣቐዲምና ዝገለጽና እዩ። እቲ ኢማራት ትፍንዎ ናይ ስትራቴጂክ ስትረስ ዝበሃል በቲ ንዓብይ በቲ ድማ ብዳዕመል ሰሪዕ ኣቢላ ናይ ውግእ ከበባያ ክተምፅእ ትፍትን ዘላ። ስለዚ ድማ እቲ ናይ ኢሳያስ መገሻ ንፖርት ሱዳን ብዘይካ ብወተሃደራውን ፀጥታውን ከምኡውን ፖለቲካዊ ስምዕ ካልእ ካብኡ ዝዓቢ ጉዳይ ክህልዎ ኣይክእልን። ስዑድን ግብፅን ንኤርትራ ናይ ዲፕሎማቲክን ሎጂስቲክ ኮሪደር ጥራይ ዘይኮና ኣብ ጂኦፖለቲክስ ጂኦ ስትራቴጂክ እውን ስዑድን ግብፅን ምስ ኤርትራን ተሰሊፈን ብምህላውን ኣብዚ ሳለስቲ ግብፂ ዘውፅኦ መግለፂ ድማ ብሕፅር ዝበለ ኣብ ጉዳይ ናይ ኢትዮጵያ ኣብ ዝቀይሕ ባሕርን ትገብሮ ነገራት ኢድና ኣጠሚርና ኣይንሪኦና ክብሉ ብተደጋጋሚ መግለፂ ክህቡ ኢና ንሰምዑ ዘለና። ብወገን ኢትዮጵያ 10,000 ሰራዊት ዘሰልጥን ማዓስከር ናይ ኢማራት ዓረብ ኣብ ኢትዮጵያ ተደኪኑ ከም ዘሎ ድሮ ስልቲ ስርሑ ጀሚሩ ዕሱባት ወይ ከዓ መርሰናሪስ ከሰልጥን ጀሚሩ ከም ዘሎን እዚ ድማ ንኢትዮጵያ ኤርትራ ጥራይ ዘይኮነ ንትግራይን ንኻልኦት ንሱዳንን ኣዝዩ ሓደጋ ዝፈጥር ብምዃኑ ታርጌት እውን ክኸውን ይኽእል ይፅባሕ ንጎ። ምክንያቱ እዚኦም ኣብዚ ዝስልጥኑ ዕሱባት ንኤርትራ እውን ሓደጋ ከውርዱ ስለ ዝኽእሉ ምክንያቱ ዓብይ ኩሉ ግዜ ንኤርትራ ክወርር ምዃኑን ባሕሪ ወደብ ናይ ኤርትራ ንክቋፀር ቀፃሊ ፍቕራታት ይገብር ስለ ዘሎ ኤሚነንት ትረት ስለ ዝኾነ ኣብኡ ዝስልጥን ንዓና እውን ብቐሊሉ ንሪኦ ጉዳይ ኣይኮነን። ብወገን ኢትዮጵያ 10,000 ሰራዊት ኣሰልጢኑ ማለት ድማ ናበይ ክልእኾም ምዃኑ ፍሉጥ ስለ ዝኾነ ማለት እዩ። እቲ ኢማራት ኣብ ዓለም ኣራያቶም ፆም ዕሱባት ድማ ኣብ ኢትዮጵያ ኣሰልጢንካ የዕጢቓ ብክልተ ኣንፈታት በቲ ንሱዳን በቲ ድማ ኢትዮጵያ ክትሕግዝ ኢላ ንኤርትራ ትፍኖ ወይ ንትግራይ ተጥቅዕ ኢላ ትፍኖ ዝተፈላለዩ ሓይልታት ከተምፅእ ስለ ትኽእል እቲ ኣብኡ ዝስልጥን ዘሎ ሓይሊ ብስጋኣት ክጥመት ናይ ገድን ይገብሮ ማለት እዩ። ስዑድን ግብፅን እውን ይምልከተን ስለ ዝኾነ ኣብዚ ጉዳይ ስቂለን ዝሪኦ ጉዳይ ኣይኮነ። እቲ ካብዚ ውግእ እዚ ከቢድ ዝገብሮ ግና ኢማራት ንሰራዊት ኤርትራ ኣብ ዝተፈላለዩ ግንባራት ብውግእ ፀሚዳ ነቲ ሰራዊት ኦቨር ስትሬችት ክትገብሮ ወይ ድማ ኣብ ኩሉ ተዘርጊሑ ሓደ ናይ ሞቢሊቲ ዕድላት ክትከልኦ ከም ትኽእል እዩ እቲ ክግመት ዝኽእል። ኣብይ እንተጋሩ ዝኸውን ዓቕሚ የብሉ እንተኾነ ኢማራት እቲ ዝዓበየ ፃዕራ ብዝተፈላለየ ሜላታት ተጠቒማ ነቲ ፅምዶ ናይ ትግራይን ኤርትራን ምፍራስ ወይ ድማ
فلالي دبلوماسيا وصلوا تطقيمان إرتا تدرتل وي كونتنت قبرلو مغنياتات خم ناي قدا خمون تفلالي تساقطات غيركا أبزقون قداي ناي ኢትዮጵያን ከይተአቱን ምድራት ክትጽዕር ትኽእል ያ ማለት እዩ እዚ ድማ ንኤርትራ ተዋጽእ ስለዘይ ኮነ ትግራይ ማለት ንኤርትራ ስትራቴጂክ ባፈር ዞን ስለዝኾነት ነዚ ድማ ኣብ ጉዳይ ትግራይ ኢዳ ዘእቱ ዓቢ ናይ ሃገራዊ ድሕነት ሻቅሎት ኣልዋ ማለት እዩ ብድምር ክትሪኦን ከለኻ ግና እቲ በዚ ይኹን በቲ ዝስለፍ ዘሎ ሓይልታት ነቲ ዳግማይ ምሽማው ናይ ኣፍሪቃ ወይ ዝመሳሰል ጉያ ይርአ ስለ ዘሎ እዚ ናይ ራሻ ካምፕ ኣብዚ ናይ ፖርት ሱዳን ምምፃእ ክሳዕ ክንደይ ተግባራውነት ክህልዎ እዚ ንበዓል እስራኤል ኾነ ኣሜሪካ ዘደቀስ ኣይኮነ ምክንያቱ ራሻ ምስ ኢራንን ምስቶም ሑትን ምትእሳር ከም ዘለዋ ስለ ዝፍለጥን ብዙሕ ነገራት ብሽርሕታት ናይ ኢራንን መስመራት ናብ ሱዳንን ናብ ካልኦት ክትሕልፍ ዕድል ክትረክብ እያ ዝብል ትረኻታት ስለ ዘሎ በዓል ኣሜሪካ እስራኤል ኤውሮጳ ብሓፈሻ እንግሊዝ ፈረንሳ ኩለን بقليلو تمتو ايكونان مالي قوتين نزن نم كونتين مقبار دما كشامو مخانن افريقيا دما زي قرن افريقيا بحافشا بغندي قبال مصاوتنا يزن قبال كيكوم عقيلا بتاتينن حبتن صقاتن حجر مصاوت زن عبللتن عمتن كيكون زي سكف ايكونن ازي ميجا ستوديو لايك شير سبسكرايب تعبورنا ونا حساب بقال تحسن رهب سناين كلهم حدا جنيا زغورو بسور نايزو زني جنرال ناي واحد محبراو مسرت زبحال بوتا فولي تزاريو تاي خوينا تاي دحرز تاي كيمصني تاي كيمصني انا تسكيف زغونه ነገር ከይወለድ زغونه ነገር ከይምጽ ይልخ ገድፎ ትግራይ ኣብ ዓፋር ምዕጣቁ ሓይሊ መሓዙ مسعبي مسلا فطرا يخونن تግራይ ከመይ ገይሩ ከዋግእ ከም ዝደሊ ብግልጽ ይዘርአሎ ምክንያቱም አብይ አህመድ ሲተጋሩ ጭፍጭፍ ይቦት ጀነራል ጻድቃን ግን አወክሱም ጋብ ዘይተሸለመ ሕዚ ዝኸባብዚ ናይ ለውጥ ኃይል እዩ ዝኸባብዚ ናይ ለውጥ ኃይል ይኮነን ወይ ድማ ማሕበራዊ መሰረት ናይ ትጥፈእ ለዎ ዝውሎ ዘሎ ኃይል ናይ ተሓደገኛ ዝውሎ ዘሎ ኃይል ማሕበራዊ መሰረት እዩ ዝገልጾ ዘሎ ምክንያቱም እዚ ምጥንቅስቃስ ይመርሕ ኣለኹ ዝብል ዘሎ ሰብኣይ እዩ ምክንያቱም እዚ ይዕጥቕ ኣለኹ ዝብል ዘሎ ሰብኣይ እዩ ስለዚ ናይ ዓድዋን አክሱምን ክጭፍጭፍ ዲ ዝዕጥቕ ዘሎ ወይስ አብይ አህመድ ከባቢ ራያ እንደርታ ዓጋመን ናይ ለውጥ ኃይል እዮም كتعطون كلها أقسم عرواني خاخد شف زلخا اللي يتارخ فتر زل زيد ما أي النبر ويزوي بpolitika عينون يكون ጊዜ አስተዳደሩም የትሬፍ አመራሮችም ጠቅላላ በሙሉ በትደግፋቸው የማይደገፉ ናቸው ህወሓትም በአክቲቪስት መኖር ይፈልጋል በዩቲዩበር መኖር ይፈልጋል ቀጣፊ ነው የቀጣፊ ስብስብ ነው እኔ እዚህ ሚዲያ ብዙ ጊዜ ቆየው አይደል 6 ዓመት አልፎናል ብዙ ገጥመናል ከብዙ ጠላት ጋር ገጥመናል ሚዲያ ላይ ከብዙ ጠላት ጋር እንደዚህ አይነት ግን ስትደግፈው እሱን የራስን ካውዝን በደንብ አርገ ቴከር ስታረጋው መጥቶ ማኔጅ የሚያደርገው አጥቶ በዚህ የማን መጫወቻ ሲሆን ግን ከዚህ በላይ የሚያሳምም ነገር የለም ይሄን ይዞ እንደዚህ አይነት ሰዎች ይዞ ትግል የለም ወይ ሁላችሁም ዝም ብለን እንታገላቸዋለን እንጂ እነዚህ አይነት ይዞ የትግራይ ነገር ፍንክች አለ ትግራይስ በእንወድ ወረደ ችግር በእንወድ ወረደ እንዝላልነት መሃይምነት ደደብነት እየተሰበረ ያለ ሞራሉ ለዚህ ነው እንታገላቸዋለን በደንብ አድርገን ሁሉንም ጠራርጎ የሚወስደው ነገር ካለ እምቢ ካሉ አማራጭ የለውም የትግራይስ Yani Dışişleri Bakanları ve Milli Savunma Bakanları olarak hep beraber bir araya gelip daha fazla neler yapabiliriz? Özellikle Karadeniz'de şu anda son yapılan saldırılar aslında bizim Türkiye olarak en baştan itibaren yaptığımız uyarının ne kadar haklı olduğunu gösterdi. Çünkü savaşın coğrafyası giderek yaygınlaşıyor. Kullanılan yöntemler yaygınlaşıyor, coğrafya yaygınlaşıyor. Bu çok korkutucu bir şey. Şimdi artık açık deniz bizim münhasır ekonomik sahamızda devam etmekte olan seyretmekte olan iki gemiye yapılan bu saldırının aslında Karadeniz'deki seyir sefer emniyetine tehlikeye attığı için Karadeniz'i ticarete kapalı bir alan haline getiriyor, insan ulaşımına kapalı bir alan haline getiriyor.